በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሳ ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነቱ ተመልክቶ እስከ ይሳት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው እንደ ቤተ ክርስቲያናችን አስተምሮ መሰረት የመጀመሪያው የአብይ ጾም ሳምንት ዘወረደ በመባል ይታወቃል። ይህ ስያሜ ስለምን ተሰጠው? በዚህ በዘወረደ ሳምንት ቅድስት ቤተ ክርስቲያናችን ምንድነው የምታስተምረን? በተጨማሪም ደግሞ ይህ ሳምንት ጾመ ሕርቃልም ተብሎ ይጠራልና ስለምን ጾመ ሕርቃል ተባለ የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ አጠር አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ ያስተምረን፣ ይመክረን፣ ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሆንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተራዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬው ትምህርታችን ስንገባ ታዲያ ሐዋርያዊት የሆነችው ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን በቀኖናዋ የታወቁ 7 የአዋጅ አጽዋማት አሏት። እነዚህ 7 የአዋጅ አጽዋማት ማንኛውም ክርስቲያን ሊጾማቸው ይገባል ብላ የደነገገችልን ናቸው። ከነዚህ ከ7ቱ የአዋጅ አጽዋማት መካከል ተቀዳሚው ታላቁ የአብይ ጾም ነው። ይህንንም መድኃኒታችን ኢየሱስ ክርስቶስ የማዳን ሥራው መጀመሪያ በማድረግ እነሆ ከቆመ ሳይቀመጥ ከዘረጋ ሳያጥፍ አንዳች እህልና ውሃ ሳይቀምስ የጾመው ታላቅ ጾም ነው ማለት ነው። ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን ጾም ስለምንድነው የጾመው ካልን ለኛ አርያ ሊሆነን ነው። ጌታችን መድኃኔ ዓለም ክርስቶስ በመዋዕለ ሥጋዌው በዚች ምድር ላይ ሲመላለስ እያንዳንዲቷ ያደረጋቸው ተግባራት ለኛ ለሰው ልጆች ሊያስተምረን አርያ ሊሆነን ነው እንጂ ለእርሱ የሚጠቅመው ነገር ሆኖ አይደለም። እርሱ ጾምን ስለጾመ በጾሙ የሚጠቀመው ነገር ኖሮ አይደለም። ነገር ግን እኛ ጾምን ስንጾም ምን አይነት ጥቅም እንደምናገኝ ጥንተ ጠላታችን ሰይጣን ዲያብሎስን በጾም ድል እንደምናደርግ ሊያስተምረን ሲል አርያ ሊሆነን ሲል ጌታችን መድኃኒታችን ኢየሱስ ክርስቶስ ጾሙም ደግሞ እንድንጾም ሥርዓተ ጾምን መስርቶልናል ማለት ነው። ቀዳማዊ አዳም የፈጣሪውን የእግዚአብሔርን የጾም ትእዛዝ በማፈረሱ ምክንያት አትብላ የተባለውን በመብላቱ ምክንያት ገነትን ከመሰለ ቦታ እግዚአብሔርን ከመሰለ ጌታ ጋር ተቆራረጠ፣ ተለያየ። ስለዚህ በጾም ምክንያት የፈጣሪውን ሕግ አፍርሶ የጠፋውን ቀዳማዊውን አዳም ለማዳንና ወደ ቀደመ ክብሩ ለመመለስ ሲል የሰውን ልጅ ለመፈለግ የመጣው ዳግማዊ አዳም መድኃኒታችን ኢየሱስ ክርስቶስ የመጀመሪያ ሥራውን የጀመረው በጾም ነበረ። የማቴዎስ ወንጌል ምዕራፍ 4 ቁጥር 1 እስከ 11 ስትመለከቱ እንደምታገኙት ዳግማዊው አዳም መድኃኒታችን ኢየሱስ ክርስቶስ ኃጢአት የሌለበት ንጹሕ ባሕሪ የሆነ ፍጥረታትን በቃሉ የፈጠረ ሁሉ በእጁ የሆነ ድንቅ መካር ኃያል አምላክ ሲሆን ምንም እንደሌለው ተራበ። ይህም ለእኛ ምሳሌ የሆነን ዘንድ ነው። የነቢያት አምላክ ነውና ኦሪትንና ነቢያትን ሊፈጽም እንደ ነቢያቱ 40 ቀንና 40 ሌሊት በገዳም አደረ፣ በዲያብሎስ ተፈተነ። ይህም ለእኛ ምሳሌ የሆነን ዘንድ ነው። ምንጊዜም ቅዱሳን አባቶቻችን አገልግሎታቸውን ከመጀመራቸው ፊት ቅድሚያ ይጾሙ ነበረ። ሐዋርያትም ቢሆኑ መንፈሳዊ አገልግሎት ከመጀመራቸው በፊት በጾም ነበረ ፈጣሪያቸውን የሚጠይቁት። ፈጣሪያቸውም ደግሞ የለመኑትን የሚሽትን ሁሉ ይሰጣቸው ነበረ ማለት ነው። ልብ በሉ። ስለዚህ ይህ ታላቁ የአብይ ጾም አብይ ያሰኘበት ምክንያት፣ ታላቅ ያሰኘበት ምክንያት ራሱ ባለቤቱ ጌታችን መድኃኒታችን ኢየሱስ ክርስቶስ የጾመው ጾም በመሆኑ ነው። አብይ ጾም የተለያዩ ስያሜዎች አሉት። እነዚህ ስያሜዎች ምን ናቸው ስንል የመጀመሪያው አብይ ጾም ይባላል ብለናል። ጌታችን ከተጠመቀ በኋላ የጾመው የ40 ቀን ጾም በመሆኑ ራሱ ባለቤቱ ጌታችን መድኃኒታችን ኢየሱስ ክርስቶስ የጾመው ጾም በመሆኑ አብይ ጾም ተብሏል ማለት ነው። አብይ ማለት ታላቅ ማለት ነው። ታላቅ ጾም ወይም ደግሞ አብይ ጾም ተብሏል ማለት ነው። ሌላው ደግሞ ሁዳዴ ጾም ይባላል።
ሁዳድ ማለት ሰፊ የመንግስት እርሻ ወይም ደግሞ ማንኛውም የህዝብ ብዛት ያለበት ሥራ ሁሉ ሁዳዴ የሚባል ሲሆን የሁዳዴ ጾም የተባለውም የጾሙ ቀናት 55 ቀናት ስለሚጾምና ጾሙንም ጌታችን መድኃኒታችን ኢየሱስ ክርስቶስ ስለጾመው ነው። ሌላው ደግሞ በዓተ ጾም ይባላል። ይህ ማለት የጾም መግቢያ መባቻ ወይም ደግሞ ጾሙ የሚሰፍርበት በዓት ማለት ነው። ሌላው ደግሞ ጾመ አርባ ይባላል። ጌታችን መድኃኒታችን ኢየሱስ ክርስቶስ የጾመው የ40 ቀን ጾም ስለሆነ የማቴዎስ ወንጌል ምዕራፍ 4 ቁጥር 1 ላይ ስትመለከቱ እንደምታገኙት። ሌላው ጾመ ኢየሱስ ይባላል። ይህም ደግሞ ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ጾሞ ጹሙ ብሎ ስላዘዘን ማለት ነው። እነዚህ ስያሜዎች ተሰጥተውታል። ታዲያ አንዳንድ ሰዎች ከዚህ ከታላቁ የአብይ ጾም ጋር ተያይዞ የሚያነሱት ጥያቄ አለ። ምንድነው ካልን ለምንድነው እኛ 55 ቀናት የምንጾመው? ጌታችን የጾመው 40 ቀን ነው፣ እኛ ግን 55 ቀን ነው የምንጾመው፣ ስለምንድነው ብለው ይጠይቃሉ። ጾሙ 8 ሳምንታት አሉት፣ 55 ቀናት ነው የሚጾመው። ከነዚህ ከ55 ቀናት መካከል 15ቱ ቅዳሜና እሁድ ናቸው። 8 ቅዳሜዎችና 7 እሁዶች አሉት። እነዚህ በድምሩ 15 ቀናት ይሆናሉ። እነዚህ ቀናት ደግሞ 15ቱ ቀናት ከጥሉላት እንጂ ከእህልና ከውሃ ስለማይጾሙ የጾም ወራት 40 ቀን ብቻ ይሆናል ማለት ነው። ልብ በሉ፣ ግልጽ እንዲሆንላችሁ። ከጥሉላት ምግብ ሲባል ጥሉላት ስንል ሌላ ነገር የሚመስላቸው ሰዎች አሉ። የጥሉላት ምግቦች የምንላቸው ቅቤ፣ ወተት፣ ሥጋ የመሳሰሉትን ነው። ከነዚህ ምግቦች እንከለከላለን እንጂ በቅዳሜና በእሁድ ቀን ምንም አይነት እህልና ውሃ ሳንቀምስ እስከ 9 ሰዓት ስለማንጾማቸው እነዚህ 15 ቀናት ሲወጡ የጾም ወራት 40 ቀን ይሆናል ማለት ነው። ታዲያ ይህ የአብይ ጾም 8 ሳምንታት አሉት ብለናል። እነዚህ በ8ቱም ሳምንታት ቅድስት ቤተ ክርስቲያናችን የምታስተምረን አስተምሮ አለ። እነዚህ 8 ሳምንታት ምን ምንድናቸው ስንል የመጀመሪያው ዘወረደ፣ ሁለተኛው ቅድስት፣ ሦስተኛው ምኵራብ፣ አራተኛው መጻጉዕ፣ አምስተኛው ደብረ ዘይት፣ ስድስተኛው ገብርኄር፣ ሰባተኛው ኒቆዲሞስ፣ 8ኛው ሆሳዕና ናቸው። እነዚህ 8 ሳምንታት አሉ። ከነዚህ ከ8ቱ ሳምንታት የመጀመሪያው ዘወረደ ይባላል። እንደ ቅድስት ቤተ ክርስቲያናችን አስተምሮ መሠረት የመጀመሪያው የአብይ ጾም ሳምንት ዘወረደ በመባል ይታወቃል። በተጨማሪም ደግሞ ይህ ሳምንት ጾመ ሕርቃልም ይባላል። ዘወረደ ማለት ምን ማለት ነው ስንል ዘወረደ ማለት ከላይ ከሰማይ የመጣ የወረደ ማለት ነው። ይህ የጾም ሳምንት ትልቅ ምስጢር የያዘ ነው። ከሦስቱ አካል አንዱ አካል እግዚአብሔር ወልድ ከሰማያት ሰማያት ወርዶ ከድንግል ማርያም መወለዱን በተለየ መልኩ በጾምና በጸሎት የምናስብበት ታላቅ ሳምንት ነው። ይህ የዘወረደ ሳምንት ከሰማያት ሰማያት የወረደውን ከድንግል ማርያም የተወለደውን በጥንት ስሙ ወልድ ወይም ደግሞ ቃል በኋላ ስሙ ደግሞ ኢየሱስ ክርስቶስ አማኑኤል የተባለውን ሰው የሆነውን አምላክ ለማመስገን ርደቱን ወይም ደግሞ ከሰማያት ሰማያት መውረዱን ለመዘከር የሚጾም ጾም ነው ማለት ነው። ይህ የአብይ ጾም የመጀመሪያው ሳምንት። ከሰማይ የወረደው ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ መሆኑን መጽሐፍ ቅዱስ ያስረዳናል። በዚህ በዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ ስትመለከቱ እንደሚል ቃል ታገኛላችሁ። ከሰማይም ከወረደው በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው ይላል። ይህ ከሰማይ የወረደው ወደ ሰማይም የወጣው ማን ነው ስንል ደግሞ በዚሁ በዮሐንስ ወንጌል ምዕራፍ 1 ቁጥር 1 ጀምሮ ስትመለከቱ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይልና ቁጥር 14 ላይ ስትመለከቱ ቃልም ሥጋ ሆነ ይላል። ልብ በሉ ወገኖቼ። ስለዚህ ዛሬኛ ዘወረደ ስንል ከሰማያት ሰማያት የወረደ ማለታችን ነው። አምላክ ሰው ሆነ፣ ሰው አምላክ ሆነ ማለታችን ነው። አምላክ ወረደ፣ ከቅድስት ድንግል ማርያም ተወለደ፣ በፍጹም ተዋህዶ ሰው ሆነ ማለታችን ነው። አምላካችን ኢየሱስ ክርስቶስ ሕያው ሲሆን ሞቶ በመብል ምክንያት የሞተውን አዳምን ሕያው አደረገው። አምላክ ወልደ አምላክ በመስቀል ላይ በፈቃዱ ሞቶ ለአዳም ያለውን ታላቅ ፍቅር ገለጸ። ቅድስት ቤተ ክርስቲያናችንም ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስ ጾመ ከማለቱ አስቀድሞ፣ ተጠመቀ ከማለቱ አስቀድሞ
ተሰቀለ ከማለቷ አስቀድሞ፣ ሞትን ድል አድርጎ ተነሳ ከማለቷ አስቀድሞ ጌታችን መድኃኒታችን ኢየሱስ ክርስቶስ የሰውን ልጅ ለማዳን፣ ከወደቀበት ለማንሳት፣ ከዲያብሎስ ግዞት ነፃ ለማውጣት፣ ከጨለማ ወደ ብርሃን ለማውጣት ሲል ከሰማያት ሰማያት ወርዷልና ሞተ፣ ተነሳ፣ አረገ ከማለቷ አስቀድሞ ከሰማያት ሰማያት ወረደ ስትል የመጀመሪያውን የአብይ ጾም ሳምንት ዘወረደ ብላ ሰይማልናለች ማለት ነው። እዚህ ጋር ግን አንድ ልናስተውል የሚገባ ነገር አለ። ምንድነው ካልን ደግሞ አንተ በሰማይ ወአንተ በምድር ወአንተ በባህር ወአንተ በየብስ የተባለ አንተ በሰማይ አለ፣ አንተ በምድር አለ፣ አንተ በባህርም አለ፣ አንተ በየብስም አለህ የተባለው በሰማይም በምድርም ምሉ የሆነው አምላክ ወረደ መጣ ብሎ መናገር ሰው ሆነ ማለት ነው። ሰው ሆነ ማለት ነው። ልብ በሉ ወገኖቼ፣ ሰው ሆኖ መገለጡን ለማስረዳት ነው እንጂ መውረድ መውጣት የሚባሉ ቃላት በሁሉ ቦታ ምሉ ለሆነው መለኮት አይስማሙትም። ቃላቱ ሰውኛ አነጋገርን የሚያመላክቱ ናቸውና ማለት ነው። ሊቃውንት አባቶቻችን ሲተረጉሙ መተርጉማን እንዲህ ይላሉ፣ ዘወረደ ማለት ሰው ሆነ ማለት ነው ይላሉ። አምላካችን ሰው ከሆነ በኋላ መጣ፣ ሰው ከሆነ በኋላ ሄደ፣ ሰው ከሆነ በኋላ ወረደ፣ ሰው ከሆነ በኋላ አረገ የሚሉ ቃላት ይስማሙታል። ምላቱን ሳይለቅ በሰው አካል ተወስኖ ታይቷልና ማለት ነው። ስለዚህ ወረደ እግዚአብሔር ሰው ሆኖ መገለጡን፣ አረገ ደግሞ የሰውነቱን ሥራ መፈጸሙን ያሳያል። አረገ ስንል ቀድሞ በሰማይ የለም ለማለት አይደለም። አምላካችን ኢየሱስ ክርስቶስ በመለኮቱ በዓለሙ ሁሉ ምሉ ነውና። ታዲያ ጾሙን ሐዋርያት ስያሜውንና የምስጋናውን ሥርዓት ደግሞ ቅዱስ ያሬድ አዘጋጅተውልናል። ሊቁ ቅዱስ ያሬድ ነቢያትን በንባብ ሐዋርያትን በስብከት ሊቃውንትን በትርጓሜ መላእክትን በዜማ ይመስላቸዋል። ቅዱስ ያሬድ የመላእክትን የምስጋና ሥርዓት ወደ ምድር አምጥተዋል። የነቢያትን ትንቢት የሐዋርያትን ትምህርት በሚገባ ተርጉሞ አብራርቶ ምስጢሮ አዘጋጅቶልናል ማለት ነው። ይህ የጾም ሳምንት ትልቅ ምስጢር የያዘ ሲሆን ከሦስቱ አካላት አንዱ አካል እግዚአብሔር ወልድ ከሰማያ ሰማያት ወርዶ ከድንግል ማርያም መወለዱን በተለየ መልኩ በጾምና በጸሎት የምናስብበት ታላቅ ሳምንት ነው ማለት ነው። ይህ የአብይ ጾም የመጀመሪያ ሳምንት ይህ የአብይ ጾም የመጀመሪያ ሳምንት ጾመ ሕርቃልም ተብሎ ይጠራል። ስለምን ጾመ ሕርቃል ተባለ ስንል ታሪኩ እንዲህ ነው። በ614 ዓመተ ምህረት ኪሮስ የተባለ የፋርስ ንጉሥ ኢየሩሳሌምን በመውረር ጥቃት አደረሰ። ጥቃት በሚያደርስበት በዚያ ወቅት ላይ ንግሥት እሌኒ በሠራችው ቤተ መቅደስ ውስጥ ሲገባ ንግሥቷ በክብር አስቀምጠው የነበረው የጌታችን መድኃኒታችን የኢየሱስ ክርስቶስ መስቀል እንደ ፀሐይ ሲያበራ አገኘው። በዚህ ጊዜ ጠጋ ብሎ መስቀሉን ቢነካው መስቀሉ እጆቹን አቃጠለው። በዚያ የነበሩ ዲያቆናትን መስቀሉን አሸክሞ ሌላውን ንዋያተ ቅዱሳት ደግሞ ዘርፎ 60,000 የሚደርሱትን አቁስሎ ገድሎ 3,000 የሚሆኑትን ደግሞ ማርኮ ከተማዋንም አቃጥሎ ወደ ፋርስ ባቢሎን ይመለሳል። ማን ካልን ደግሞ ኪሪዮስ የተባለ የፋርስ ንጉሥ ማለት ነው። በዚያን ጊዜ ታዲያ ከጦሩ ያመለጡ በየዋሻው በየጉራንጉሩ ገብተው የተሸሸጉ ተሰብስበው ከ14 ዓመት በኋላ በ628 ዓመተ ምህረት ጩኸታቸውንና የደረሰባቸውን በደል የደረሰባቸውን ግፍ መስቀሉም ደግሞ እንደዚሁ ከነርሱ እንደተማረከ እንደተወሰደ ንዋያተ ቅዱሳቱ እንደተዘረፉ ብዙዎች ወገኖቻቸው እንደተማረኩ ለክርስቲያኑ የሮም ንጉሥ ለንጉሥ ሕርቃል ነገሩት። ንጉሡም ታዲያ እንዲህ አላቸው፣ ሐዋርያት ሰውን የገደለ ዕድሜውን በሙሉ ይጹም ብለው ሕግ አውጥተዋል። ይህን ሕግ እንዴት ላድርገው አላቸው። በዚህ ጊዜ እነዚያ ከዚያ ከጦርነቱ ተርፈው ተሰብስበው ሮሯቸውን ለዚህ ንጉሥ እየነገሩ ያሉ ሰዎች ያንተን ዕድሜ ተከፋፍለን እኛ እንጾማለን ብለው አንዳንድ ሳምንት ደርሷቸው ጾሙን በሚገባ ጾመውታል። ስለ ንጉሥ ሕርቃል ብለው ጾሙን አንዳንድ ሳምንት ጾመውታል ማለት ነው። ከዚህም በኋላ የጌታችን የመድኃኒታችን የኢየሱስ ክርስቶስን መስቀልና የተማረኩ ክርስቲያኖችን ለመመለስ ሕርቃል ጦር መዞ በኪሮስ ላይ ተነሳበት። ድል ለሕርቃል ሆነና አሸነፈ። ነገር ግን መስቀሉ ያለበትን ቦታ ሊያውቅ አልቻለም። ምክንያቱም ያ ኪሪዮስ የተባለ የፋርስ ንጉሥ
ምን አድርጎ ነበረ? መስቀሉን ከወሰደ በኋላ ጉድጓድ አስቆፍሯቸው እንዲቀብሩ ካደረጋቸው በኋላ እነዚያን ተሸክመው የሄዱትን አሸክሟቸው ይዟቸው የሄደውን እነዚያን ዲያቆናት ወዲያው ገድሏቸው ነበርና መስቀሉ እዚህ ቦታ ነው ያለው ብሎ የሚናገር ሰው በመጥፋቱ ምክንያት ንጉሥ ሕርቃል የጌታችንን መስቀል ማግኘት ተስኖት እጅጉኑ ተቸገረ። ታዲያ እጅጉኑ ሲቸገር ሳለ መስቀሉን ሲቀብርና ዲያቆናቱን ሲያስገድል አንዲት ከኢየሩሳሌም የተማረከች ብላቴና በመስኮቶና ተመልክታው ነበርና በመስኮቶና ያየችው ከኢየሩሳሌም የተማረከች ያቺ ብላቴና መስቀሉ የተቀበረበትን ቦታ አሳይታው መስቀሉን አውጥቶ በልብሰ መንግሥቱ ጠቅልሎ ወደ ቁስጥንጥንያ ተመለሰ። የተማረኩት ሁሉ ነፃ ወጡ። ታዲያ እኛም ዛሬ ይህንን ለማሰብ ለማስታወስ በተጨማሪም ደግሞ በኃጢአት ላይ ድል እንድናገኝ መንፈሳዊ ጦር በውስጣችን እንዲበዛልን መስቀል ከምርኮ እንደተመለሰ እኛንም ከኃጢአት ምርኮ መልሰን ለሕርቃል ድል መንሳትንና በጠላቶቹ ላይ ኃይልን እንደሰጠኸው ለእኛም ዛሬ በኃጢአት ላይ ድል የመንሳት መንፈሳዊ ኃይልን ስጠን እያልን ይህንን የመጀመሪያውን የአብይ ጾም ሳምንት እንጾመዋለን ማለት ነው። ልብ በሉ። በጌታ ጾም ላይ እንዲጾም የሆነበትን ምክንያት ደግሞ ጾሙ የጌታ ጾም በሚጾምበት ወቅት ላይ ስለተጾመ ቤተ ክርስቲያናችን አብራ አንድ ላይ ደንግገዋለች ማለት ነው። እዚህ ላይ በዚያን ጊዜ ለሕርቃል ሕዝቡ ሱባኤ ይዞለታል። ዛሬም እኛ ለቤተ ክርስቲያናችን ሱባኤ በማሰብ እግዚአብሔር አምላክ ለሕርቃል የሰጠውን በጠላቶቹ ላይ ድል መንሳትን ለእኛም እንዲሰጠን የምንጠይቅበት ስለሆነ የመጀመሪያውን ሳምንት በሕርቃል ስም ሰይመን ጾሙን እንጾማለን ማለት ነው። የእኛ ጠላት የጨለማ ገዢ የሆነው ዲያብሎስ ነውና እርሱን ደግሞ በጾም እንደምናሸንፈው ጌታችን መድኃኒታችን ኢየሱስ ክርስቶስ አስተምሮናልና ይህንን ጾም ከልባችን ሆነን እንጾማለን። ሸይጣን ዲያብሎስንም ድል እናደርግበታለን ማለት ነው። ስለዚህ ይህ የመጀመሪያው የአብይ ጾም ሳምንት ዘወረደ ይባላል። በተጨማሪም ደግሞ ጾመ ሕርቃል ይባላል ማለት ነው። ሁለቱም ስያሜዎች ስለምን እንደተሰጡ ከብዙ በጥቂቱ አጠር አድርገን ተመልክተናል ማለት ነው። በቀጣይ አስተምሯችን ደግሞ ወቅቱንና ሳምንቱን ጠብቀን ደግሞ ሁለተኛው የአብይ ጾም ሳምንት ቅድስት ተብሎ ተሰይሟልና ስለምን ቅድስት ተባለ የሚለውን ደግሞ በቀጣይ ቪዲዮዎቻችን ላይ እንማማራለን ማለት ነው። ስለዚህ ይህንን የተማርነውን የሰማነውን ደግሞ ላልተማሩ ላልሰሙት ወንድሞቻችን ልናስተምር ልናሳውቅ ያስፈልጋል። ምክንያቱም እኛ የተማርነውን አስተምረን ቢሆን እኛ ያወቅነውን አሳውቀን ቢሆን ኖሮ ማንም ሀብተ ወልድና ስመ ክርስትና ሰጥታ ማኅተብ በአንገቱ ላይ ካሰረችበት ከቅድስት ቤተ ክርስቲያን ወጥቶ ወደ ሌሎች የሃይማኖት ተቋማት ባልሄደ ባልገባ ነበር። ነገር ግን እኛ የተማርነውን ስለማናስተምር ያወቅነውን ስለማናሳውቅ ብዙ እህቶቻችንና ወንድሞቻችን እየሳቱ ነው ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቤተ ክርስቲያናችንን አስተምሮ ልናስተምር ያስፈልጋል ማለት ነው። ይህን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይርዳን። የሰማነውንም በዝነ ልቦናችን ያሳድርብን። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ በፊት የተማማርነውም ከዚህ በኋላ የምንማማረውም መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደውል ምልክቱን መጫን ይኖርባችኋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው ያልኩት አይደለም። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቀቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንዳጋጣሚ እንን አስተምሮ ሰምታችሁ ሊሆን ይችላል፣ በቀጣይ ከዚህ የሚለቀቁ አስተምሮች ወደ እናንተ አይደርሱም ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል ማለት ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።